አገር ቤትም እዚህም ያለው አንድ ሁሉ ጊዜ እንደምንለው ሁለቱ ተመጋጋቢ ነው። እኛ ለምን አንዳትሆኑ እንላለን፣ ሜዳ ላይ ያሉትን እነሱም ደግሞ እኛን ለምን አንዳትሆኑ እንላለን። በዛ መካከል ይሄንን የሚመለከተው ህዝብ ደጅ ያለው በተለይ በዳያስፖራው ያለው ተስፋው እየመነመነ እኛ ላይ ያለው ተስፋ እየመነመነ ለምንድን ነው ለአንድ ዓላማ ቆሙ ከሆነ ለምን አትቆሙም በጋራ አንድ ዓላማ የምትሄዱ ከሆነ የሚለው እንደዚህ አንዱ እሱ ሆኖ ሌላው በየድርጅቱ ውስጥ ከፍተኛ የትግሉ አቅጣጫ እንዳይዝ ዳይቨርት የማድረግ የማከፋፈል የማጋጨት እንደዚህ ያሉ ነገሮች ተከፋይ የሆኑ ሰዎች ያው ቅድም እንዳልካቸው ኤምባሲ ውስጥ በመሰብሰብ ብቻ ሳይሆን በየድርጅቱ ውስጥ እንደነዚህ አይነት እንቅስቃሴ ይሄ በፊትም የነበረ ነው፣ አሁንም አለ፣ ወደፊትም ይኖራል። እንዳሁኑ ጊዜ ግን ተከፋይ በአማራው ህብረተሰብ አካባቢ በሀገር አቀፍ ደረጃ በዓለም አቀፍ ደረጃ የሚደረጉ እንቅስቃሴዎች ሁሉ ተስፋ ጫጪ ናቸው እና ብዙ መስኮች ምስክርነትን እያረጋገጡ ስለሆነ የድሉን ለመምጣቱና ለድሉ መምጣት ደግሞ በጋራ በህብረት የመስራቱ ዋስትና መሆኑን እየተረጋገጠ ነው ያለ ነው እና በዲፕሎማሲው መስክ ብዙ እንቅስቃሴዎች እየተካሄዱ ነው። በአማራው ዲያስፖራ የዲፕሎማሲ ትግልና እንቅስቃሴ ውስጥ ብዙ ምሁራን እየተሳተፉ ነው። ከአፍሪካ እስከ እስያ፣ በመካከለኛው ምስራቅ፣ በአውሮፓ፣ በአሜሪካ የሚገኙ ምሁራን እየተሳተፉ ነው። በትልቅ ተስፋ እየተሰጠን ነው ያለው። በዓለም አቀፋዊ ሰብአዊ መብቶች እና ደንቦችን በማስከበር በማረጋገጥ በኩል ተሰሚነትም እየተገኘ ነው። በቅርቡ የሰማነው እና የምናየው የቀይ መስቀል ዛሬ የአማራው ትግል የአልሞት ባይ ተጋዳይነት ትግል ተገፍቶ ጫካ ንፋኖቻችን አርበኞቻችን ከገቡ ጊዜ ጀምሮ ምን ያህል ተገዳዳሪ ኃይል ሆኖ እንደወጣ በየጊዜው የሚታወቅ ነው። ትልልቅ መንግስታት ሳይቀሩ በፊት ይመለከቱት በነበረው እይታ አይደለም አሁን የሚያዩት። ሁሉ ጊዜ እንደምንለው እንደ መጫወቻ ነበር ያደረጉን፣ እንደ አሻንጉሊት ነበር ያደረጉን። ዛሬ ግን ኃይል አለ። ያ ኃይል ተደራጅቶ ታጥቆ እንደውም አሁን ደግሞ አንዳንድ ስህተቶች፣ ችግሮች ቢሉም የትም ቦታ ትግል ነው። የአጭር ጊዜ ነው የተጀመረ። ትግል ውስጥ ችግር ይኖራል። ያንን ችግር እየፈቱ እየሄዱ እንደሆነ እያየን ነው። በጣም ብዙ ከጀርባ ሆነው ይሄንን ጉዳይ ወደ ትክክለኛው አቅጣጫ እንዲሄድ የሚያደርጉ ክፍሎች መኖራቸው እንደተጠበቀ ሆኖ ነገር ግን ያ ትግል ዛሬ እዚህ ደረጃ ደርሷል። ስለዚህ ይሄ ትግልን ከዛ ትግል ጋር የተናበበ እና የተመጋገብ ተግባር መከወን ያለበት ስለሆነ ይሄው ምንድነው እነሱ እዛ ህይወታቸውን እየሰው ነው። የበፊቱና የአሁኑ ጩኸት እና ተቃውሞና ሰላማዊ ሰልፍ ወይም ሎቢንግ አንድ ዛሬ ሜዳ ላይ የሚደረግ ነገር አለ። የሚደርሰውን ጥፋት እየደረሰ ያለውን ችግር እና አደጋውን ከምንጩ ጀምሮ መረዳትን የመሰለ ትልቅ ሀብት ሊኖር ይገባዋል። አንድ ህብረተሰብ ለቆራጥ ዓላማ ራሱን አሳልፎ እንዲሰጥና ለግብ እንዲበቃ ለማድረግ። ስለዚህ ታሪካዊ ዳራዎችን በተለይም ደግሞ ለዚህ አሁን ላለንበት ሁኔታ ምን እንዳደረሰን ምንጩን በእውነት የምሁራንና ታዋቂ የታሪክ ባለቤቶች በእድሜም በእውቀትም ጥሩ ሀብት ያካበቱ ወገኖች ሊሰሩበት የበለጠ ሊሰሩበት ይገባል። አልተሰራም ማለት አይደለም፣ የበለጠ ሊሰሩበት ይገባል። ምክንያቱም አንዳንዴ ግራ የሚያጋባ ነገር ይነሳል። ምክንያቱም የአዲስ አበባ ምሳሌ እንኳን ብንወስድ አዲስ አበባ ውስጥ ቤቱን ከጎኑ ሲያፈርስበትና ከጎረቤቱ ልጆቹን አፍሶ ወስዶ ወደ ጦር ሜዳ ሲማግድ ቤት የፈረሰበት ባለንብረት በላስቲክ ታዛ ስር እንዲኖር ሲደረግ የት እንደሚወድቅ ሳያቅ በሚቀርበት ሁኔታ ጎን ያለው ሰው ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ እንግዶች ጋብዘናል። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች እንግዲህ በመደበኛው የዩቲዩብ ቻናላችን እነዚህን ቃለመጠይቆችና ባለፉት 2 ቀናት እያደረግን ያለውን ዜና መጫን አልቻልንም። ለዚህም ይቅርታ እንጠይቃለን። የገጠመንን ጊዜያዊ ፈተና መሰረት አድርጎ ይሄ አዲስ ቻናል ተከፍቷል። በዚህ አዲስ ቻናል እንግዲህ ሰብስክራይብ በማድረግ ሼር በማድረግ ለሌሎች እንዲደርስ በማድረግ የህብር ሬዲዮ ቤተሰቦችና አድማጮች መረጃው እንዲደርሳቸው የበኩላችሁን አስተዋጽኦ
አስተዋጽኦ እንድታደርጉና አጋርነታችሁን እንድታሳዩ በዚሁ አጋጣሚ በአክብሮት እንጠይቃለን። ዛሬ እንግዶቻችን በተለይም በአማራ ህዝብ ላይ ጦርነት የከፈተው አገዛዝ ዛሬም በድሮና ከባድ መሳሪያ ሰላማዊ ሰዎች ላይ ጉዳት እያደረገ ይገኛል። በተለይም በቅርቡ በ18 ቀናቱ በአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ ዘመቻ አርበኛ አደማሊ አባናደው የታወጀውን ዘመቻ ተከትሎ በአገዛዙ ላይ የደረሰውን ከፍተኛ ወታደራዊ ሽንፈት ምክንያት ማድረግ ሰላማዊ ሰዎች ላይ ያነጣጠረ የድሮን ጥቃት ተፈጽሟል። የድሮን ጥቃቱ ቀጥሏል። ትናንትም በጎጃም በተመሳሳይ ሰላማዊ ሰዎች ላይ አርሶ አደሮች ላይ የተሰነዘረ የድሮን ጥቃት 6 የሚሆኑ አርሶ አደሮች ህይወት ቀጥፏል። እነዚህና በአማራ ህዝብ ላይ እየደረሱ ያሉ መከራዎችን ለመቃወም በመጪው የፊታችን ሮብ ኦክቶበር 15 በዋሽንግተን ዲሲ በአሜሪካ ውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት ፊት ለፊት 5 ድርጅቶች የተቃውሞ ሰልፍ ጠርተዋል። የተቃውሞ ሰልፉን እንግዲህ ከጠሩት መካከል በዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ ዓለም አቀፍ የአማራ ህብረትን ጨምሮ 5 ድርጅቶች የጠሩትን ሰልፍ አስታከው ማብራሪያ እንዲሰጡን ከሰልፉ አስተባባሪ ግብረ ኃይል ሊቀመንበር አቶ እስክንድር ገድሉና ከዚሁ ግብረ ኃይል ውስጥ አመራር አባል የሆኑት አቶ ይትባረክ ኃይሉ ጋር እየተወያየን እንቆያለን። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የፕሮግራሙ አዘጋጅ ሀብተማ ሰፋ ነኝ። ጤና ይስጥልን እንግዶቼ። ከአቶ እስክንድር ልጀምር። እንኳን በድጋሚ መጣህ። አንተ እንኳን ቤተኛ ነህ። በጣም እናመሰግናለን አቶ ሀብታሙ የህብር ሬዲዮ ስለሚያደርግልን እንከን የለሽና በጣም ኮሚትድ ሆኖ ለሚያደርግልን ትብብር እርግጥ ነው የሁላችንም ጉዳይ ቢሆንም አድናቆታችንና ከበሬታችን ከፍ ያለ ነው። በጣም እናመሰግናለን አቶ ሀብታሙ። ከልብ አመሰግናለሁ። አቶ ይትባረክ ከዓለም አቀፍ የአማራ ህብረት እንዲሁም ከዚህ የዲሲ የሰላማዊ ሰልፉ አስተባባሪ ግብረ ኃይል እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና ቆየን ወንድማችን ሀብታሙ። ወንድሜ እስክንድር እንዳለው የህብር ሬዲዮ ድምጽ ለሌላቸው እና ድምጽ ላነሳቸው ጉልበትና ኃይል ሆነው በግንባር ቀደምም ራሱ የህብር ሬዲዮ ፕሮግራም ትግል እያካሄደ በመሆኑ ለእኛም በምትሰጠን እድል ሁሉ እጅግ በጣም ነው የምናመሰግነው። ባለውለታ ነህ። እጅግ በጣም እናመሰግናለን። በአድማጮች በተካፋዮች በዚህ ስብስብ ስም በጂኤስኤም አማካይነት አመሰግናለሁ። አተውታው ከልብ አመሰግናለሁ። አቶ እስክንድር እንግዲህ በተደጋጋሚ በተለይ ያው በአማራ ህዝብ ላይ እየደረሰ ያለውን ነገር ለቀባሪ ማርዳት ነው። እናንተ በትግል ውስጥ ያላችሁ ሰዎች ናችሁና እንግዲህ ሮብ ኦክቶበር 15 የተቃውሞ ሰልፍ 5 ድርጅቶች በጋራ ጠርታችኋል። ከዚህ ቀደም ትንሽ የመነጣጠል ጉዳዮች ነበሩ። ዛሬ ሙሉ ለሙሉ ተሰባስቧል ባይባልም በዚህ ደረጃ እንቅስቃሴ ያደረጋችሁ ነው። ሮብ ምን ለማድረግ ነው ያሰባችሁት? እየተደረገ ያለው እንቅስቃሴስ ምን ይመስላል ዝግጅታችሁ? እሺ፣ በድጋሚ በጣም እናመሰግናለን። እውነት ነው አቶ ሀብታሙ፣ በየጊዜው ይደረግ የነበረው በጋራ የማሰባሰብ እና ተቀናጅቶ በአናገር ሁኔታ ቅድም እንደተገለጸው ቀስ በቀስ እያደገ ሄዶ አሁን ዛሬ 5 ድርጅቶች ባለፈው እንደውም የምክክር ተብየው የመጣ ጊዜ ኮሚሽን ተብየው በመጣ ጊዜ ለመጀመሪያ ጊዜ ከረጅም ጊዜ በኋላ ለመጀመሪያ ጊዜ 5 ድርጅቶች ሆነን ባንድ ላይ ወተን ነበር። ያው ጅማሮ አድጎ ዛሬም ደግሞ እንደገና ለሁለተኛ ጊዜ በወልዲያ የጀግኖች ፋኖች የሚያደርጉትን የአካባቢ ነፃ የማውጣት እንቅስቃሴ ሽንፈቱንና ውርደቱን የተከናነበው የአብይ የኦህዴድ ብልጽግና በበቀል በድሮን ከሰማይ ዝናብ እያዘነበ እየፈጀ ስላለ ያንን በአንድ ድምፅ ሆነን ስቴት ዲፓርትመንት ለድምፃችንን ለማሰማት እንደዚሁም አንዱ ነው የሰላማዊ ሰልፍ ጉዳይ እንጂ በተለያዩ ሎቢንግ አለ፣ አድቮኬሲ አለ፣ አዌርነስ መፍጠር አለ፣ ደብዳቤዎች ይላካሉ። በተለያየ መንገድ ትግሉ እየቀጠለ ነው። ተቀናጅተን አሁንም 5ታችንም አንድ ላይ ሆነን በአንድ ድምፅ የመናገር ደብዳቤ ሁሉ ስንጽፍ 5 ድርጅቶች በአንድ ላይ ሆነው እየጻፉ ነው ያሉት ለሚመለከታቸው እና እዛ ላይ ነን ያለነው። በጣም አነቃቂ ነገር ህዝቡም የሚጠይቀው ይሄንን ነበረ፣ ፋኖቹም የሚጠይቁት ይሄንን ነበረ፣ ሁላችንም ጊዜውም የሚጠይቀው ሁሉ ጊዜ እንደምንለው ይሄ ነው እና እዛ ላይ መድረሳችን ትልቅ ለውጥ ነው እና መተሳሰብ፣ መቀባበል፣ መረዳዳት፣ የጎደለን መሸፈን እና ግን ትኩረቱ አንድና አንድ ላይ ይሄ ፋሽስት የሆነ ስርዓት ላይ እየሆነ ስላለ በዚህም ረገድ ደግሞ እያንዳንዳችሁ እየረዳችሁን ላላችሁት አይ ቲንክ በሚቀጥለው እንሄድበታለን። አመሰግናለሁ። ከልብ አመሰግናለሁ አቶ እስክንድር። አቶ ይትባረክ እንግዲህ በተለይ ወደዚህ ወደ አንድ ለመምጣት አንዱ ትልቁ ወቀሳ እንግዲህ ዲያስፖራ አንድ ሆኖ መቆም አልቻለም የሚል ነው። እንግዲህ በአማራ ጉዳይ በተለያየ ደረጃ የተዋቀሩ ድርጅቶች የእርሱ ያሉበት አንተ ያለህበትን ይቅርታ አንቱም ምለው እንግዲህ በአክብሮት ነው። ዓለም አቀፍ አማራ ህብረትን ጨምሮ የተለያዩ ድርጅቶች እንግዲህ በየበኩላቸው ሁሉም ለአማራ ጉዳይ የበኩላቸውን አስተዋጽኦ ጥሪ ያደርጋሉ። የተለያዩ እንቅስቃሴ ታደርጋላችሁና ወደ አንድ
ለመምጣት እስከዛሬ ያልቻላችሁበት ምክንያት ምንድነው? አሁን ወደ አንድ ለመምጣት ወሰዳችኋቸው እርምጃዎች ለእንደዚህ አይነቱ እንቅስቃሴ ለአማራ ህዝብ በጋራ ድምጽ ለመሆን የሚያበረክተው አስተዋጽኦ አለ ወይ? በእርግጥ ነው። ከኋለኛው ጥያቄ ልጀምር። ወንድማችን ሀብታሙ ስለሰጠኝ አመሰግናለሁ። በተጨማሪ ይህ ትግል እድገቱን ጠብቆ ወደ አንድነት ያለው እንቅስቃሴና ወደዚህ ፈርቀዳጅ ወደሆነ የወደፊቱን ድል በሚያፋጥን መልኩና በሚያስተማምን መልኩ በሚያሸጋግር መንገድ መጓዙ ምንም የሚያጠራጥር አይደለም። ምክንያቱም በቅርቡም እየታየ ነው ውጤቱ። ብዙ የውጭም የውስጥም ወንድሞች እህቶች የተደራጁ ኃይሎችም መቼ ነው አንድ የምትሆኑት? አንድ ብትሆኑ እኮ ብዙ ውጤት ታገኛላችሁ። ድጋፉንም ሌላውም ደግሞ ድሉንም ያፋጥነዋል። ይህን ያህል ዓመት 6 ወር መፍጀት ላይኖርበት ይችላል የሚል ብዙ ጥያቄዎች፣ ጉጉቶች፣ በጎ ስሜቶች ተንጸባርቀዋል። ነገር ግን የትግል ሂደት በመሆኑ ከውስጥም ከውጭም ባለው ጫና በተለይም የብልጽግና ኃይል ውስጥ ገብቶ ሰርገው በመከፋፈል እና ለማዳከም ዓላማቸውን ለማሳካት በሚያደርጉት ጥረት የውጭውም ኃይል ምናልባት ያለው ስርዓት ያዋጣኛል በሚል ያፈሰሰውን ገንዘብ ያወጣውን እና የደከመበትን ሁሉ ላለማጣት ሲል ምናልባትም ደግሞ ዘላቂ የሆነ በሀገራችን እድገትና ከፍታ ላይ ጥርጣሬ ወይም በጎ አመለካከት የሌላቸው ሁሉ ባደረጉት ተጽዕኖ እንደዚህ አይነት ችግር ሊፈጥር ተችሏል። ግን እያደር እንዳልኩት የትግሉ ሂደት እየጎመራ እና ፈር እየያዘ ሲሄድ የበለጠ ተጠቂውም ኃይል ደግሞ እየሰፋ በመሄዱ ዛሬም እንደ ትናንቱ ነገ እኔ ምንም አልሆንም፣ ጎኔ ጎረቤቴ ቤቱ ቢፈርስ ቢገደል ወይንም ደግሞ የሀገር ድንበር ቢጣስ ለሌላ ቢሰጥ እንዲህ የሚሉ አይነቶችን ስሜቶች ቆም ብሎ ማዳመጥ የጀመረ ይመስለናል ህብረተሰቡ። ይህም ደግሞ የተገኘው እንዳልኩት በትግሉ ሂደት ነው። ያላሰለሰ ጥረት የተለያዩ አደረጃጀቶች አድርገዋል። ግንዛቤን ለማሳደግ፣ ሀቁን ለመግለጽ፣ እውነተኛው አደገኛ አዝማሚያ ምን እንደሆነ ከታሪካዊ ዳራ ሁሉ ሳይቀር በማጣቀስ የማስጠንቀቂያና የማንቂያ ደወል በማድረጋቸው በውስጡም ደግሞ ተሳትፈው ይህንን ለማረጋገጥ ብዙ ጥረት ስላደረጉ ይህ የእድገት ደረጃ ላይ እንዲደረስ ሆኗል እና ብዙ ተከፍሎበታል። ቀላል መስዋዕት አይደለም። ነገር ግን ካለፈው ስህተትና ካለፈው ድክመት ተምሮ የበለጠ ደግሞ በአንድነት ለአመርቂ ድል መብቃት እንደሚቻል እና እንደተቻለም ደግሞ በተግባር ስለተረጋገጠ በተለይም በዚህ ባለፈው በወልዲያው በአደም አሊ ዘመቻ ላይ የተገኘው ድል ከውጭም በዓለም አቀፍ ደረጃም ደግሞ ቢሆን የፋኖን ተቀባይነት ተወደደም ተጠላም አምነው መቀበላቸውና ለመተባበር ለመተጋገዝ በቅርብ ለመስራት መዘጋጀታቸው ራሱ የትግሉ ውጤት ነው እና ይህንን አጠናክረን እንድንቀጥል ያበረታታናል። አይ ቲንክ እንግዲህ ምክንያቱና ውጤቱ ይሄ ነው ብዬ ነው ማምነው። በእኔ በኩል ወንድማችን ሀብታሙ ከልብ አመሰግናለሁ። አቶ እስክንድር መቼም ያው ብዙ ጊዜ ተነጋግረናል። ከዚህ ቀደም የተለያዩ ሰልፎችን በማስተባበር ያው ግንባር ቀደም ሚና አላችሁና በተለይ ምንድነው አዲስ ነገሩ? ምክንያቱም ከአብይ አህመድ ወደ ስልጣን ከመምጣቱ በፊት የአማራ ህዝብን ጨምሮ አገሪቱ ውስጥ እየደረሱ ያሉ ችግሮች አሉ። አሁን ደግሞ ስልጣን ላይ ከወጣ በኋላ በተለይ ደግሞ አማራ ዋነኛ የጥቃት ኢላማ ሆኖ ከፍተኛ ጭፍጨፋ የተፈጸመ ያለበት ሂደት አለ። በአንጻራዊነት ዋሽንግተን ዲሲና አካባቢውን ጨምሮ ደግሞ በርከት ያሉ የአማራ ብሔር ተወላጆች አሉ። ነገር ግን ባለፉት ዓመታት እንደምናየው ከጊዜ ወደ ጊዜ ለህዝብ ድምጽ ለመሆን ያ ዲያስፖራው የሚታወቅበት ለወገኑ ድምጽ ለመሆን አደባባይ ወጥቶ የሚያጥለቀልቅበት እርምጃ እየቀነሰ የመጣበት ሂደት አለ። ይሄ መረጃ ማጣት ነው። እንግዲህ መቼም ሰው ራሱን ችሎ የሚኖርበት ሀገር ስለሆነ እርግጥ ነው ለአገዛዙ የተገዙ ሰዎች አሉ፣ የተገረዱ ሰዎች አሉ። በአንድም ሆነ በሌላ መንገድ ትላንት ከፊት ሲያራግቡ የነበሩ ሰዎች አገዛዙ እግር ስር ወድቀው የቀሩበት ሂደት አለ። ከዛ ተነስተው ለህዝብ ድምጽ ለመሆን ፍላጎት የሌላቸው ዛሬ የሚታይ ነው። በዋሽንግተን ዲሲ በቅርቡ በአገዛዙ ኤምባሲ ውስጥ የታዩ እንቅስቃሴዎች የሚያሳዩት ስርዓቱ ጋር የተለጠፉ ሰዎች ቁጥራቸው እየበዛ በተቃራኒው ደግሞ ለህዝብ ድምጽ የሚሆነው አብዛኛው በዝምታ የመረጠበት ሂደት አለ። ይሄ መረጃ ማጣት ነው። ችግሩ ምንድን ነው? በጣም አመሰግናለሁ። በጣም ከባድ ጥያቄ ነው የጠየቀኝ አቶ ሀብታሙና በመልሱ ብዙዎቹን አንተው ራስህ ጠቆም አድርጋቸዋልና ዋንኛው እንግዲህ አሁን ለምን አንድ ላይ አትሆኑም? ቅድምም ተጠቅሷል። ለምን አንድ ላይ አትሆኑም? ለምን መካፈል ያስፈልጋል የሚል ነው። አገር ቤትም እዚህም ያለው አንድ ሁል ጊዜ እንደምንለው ሁለቱ ተመጋጋቢ ነው። እኛ ለምን አንድ አትሆኑም እንላለን።
ሜዳ ላይ ያሉትን እነሱም ደግሞ እኛን ለምን አንድ አትሆኑም እንላለን። በዛ መካከል ይህንን የሚመለከተው ህዝብ ደጅ ያለው በተለይ በዳያስፖራው ያለው ተስፋው እየመነመነ እኛ ላይ ያለው ተስፋ እየመነመነ ለምንድን ነው ለአንድ ዓላማ ቆሙ ከሆነ ለምን አትቆሙም በጋራ አንድ ዓላማ የምትሄዱ ከሆነ የሚለው እነዚህ አንዱ እሱ ሆኖ ሌላው በየድርጅቱ ውስጥ ከፍተኛ የትግሉ አቅጣጫ እንዳይዝ ዳይቨርት የማድረግ የማከፋፈል የማጋጨት እንደዚህ ያሉ ነገሮች ተከፋይ የሆኑ ሰዎች ያው ቅድም እንዳልካቸው ኤምባሲ ውስጥ በመሰብሰብ ብቻ ሳይሆን በየድርጅቱ ውስጥ እንደነዚህ አይነት እንቅስቃሴ ይሄ በፊትም የነበረ ነው፣ አሁንም አለ፣ ወደፊትም ይኖራል። እንዳሁኑ ጊዜ ግን ተከፋይ ሰራዊት በዝቶ የሚያቅበት ጊዜ አይደለም። በተለይ በዚህ ባለፉት 4 ዓመታት ውስጥ የሚዲያውንም ሳይበር አርሚውን ብትመለከት እንደዚሁም በየት ውስጥ ትኩረት ጠላት ላይ እንዳይሆን፣ ትኩረት ግብ ላይ እንዳይሆን፣ ትኩረት አንድነት ላይ እንዳይሆን፣ ትኩረት ህብረት ላይ እንዳይሆን የሚደረግ አጀንዳዎች በዛ አጀንዳዎች እንድንጠመድና እነሱ ግን 24/7 ነው የሚሰሩት። ተከፋዮች ናቸው። የጊዜ ችግር የለባቸውም፣ የገንዘብ ችግር የለባቸውም። ዓላማቸውን እንደ ስራ ስለሚሰሩት በዚህኛው በኩል ግን ስራ አለው፣ ህይወት አለው። በዛ ላይ ነው ይሄን ጨምሮ የሚያደርገውና ያ እያንዳንዱ ትግል ውስጥ ያለውም ሆነ ትግሉን ሊያብር ወይም ሊረዳ የሚችለውን ህዝብ እንዲከፋፈልና ቤቱ እንዲቀመጥ ቅድምም ከመግባታችን በፊት ስንነጋገር እንደነበረው የሚንቀሳቀሱትንም ሰዎች ተስፋ ለማሳጣትና ቤታቸውን እንዲቀመጡ ለማድረግ ከፍተኛ እንቅስቃሴ አለ። እንግዲህ ይሄንን ሁሉ ለዚህ ነው እኮ አንድ ላይ ተሰልፎ አንድ ላይ ተባብሮ በጋራ መንቀሳቀስ የከበደበት ምክንያት። ሌሎችም ነገሮች ብዙ ነገሮችን መጥቀስ ይቻላል፣ ግን ጊዜውም ስለማይበቃን ይሄ እነዚህና ሌሎችም ነገሮች አሉ እና ዋናዎቹ ግን እነዚህ ናቸው። ስለዚህ ያንን ለመቀየር ነው አሁን እዚህ ላይ የመጣ ነውና ጊዜም ወስደን ቅድም ወንድሜ ይተዋረክ እንዳለው ካለፈው ስህተታችን እየተማርን ያን ያለፈውን ስህተት ላለመድገም ጥንቃቄ እያደረግን ነው ቀስ እያለ እየሄደ ያለው ይሄ አንድነት ትግሉና አሁን ግን እግዚአብሔር የተመሰገነ ይሁን እግዚአብሔር ስለረዳን ነው ይሄን ያደረግነው እና እየተባበርን ነው ያለነውና እዚህ ላይ አሁን እንኳን ወንድሜ ሀብታሙ እናታችን ማሆይ ፋናዬ እሳቸው ላይ እንኳን የተደረገው የዚህ 5ቱ ስብስብ በጣም ሰፊ ነገር ነው። ከአሉት ኮሚቴዎች ጋር ተባብሮ በአንድ ላይ ሆኖ የሀዘን መግለጫ ብቻ ሳይሆን የሚያስፈልገውን ነገር ሁሉ ለመተባበር በተለያዩ እና እድገቱ እየመጣ ነው። የአዲስ ስፒሪት እየመጣ ነው ያለው የምን የህብረት የአንድነት የመቀባበል። ይሄንን ስንል ግን አቶ ሀብታሙ ህብረት ዓላማን የለየ ህብረት ነው መሆን ያለበት። ዓላማን የለየ ክላሪቲ ያለው ለማለት ነው። ክላሪቲ ያለው እና በተመሳሳይ ዓላማ ላይ የቆሙ አብረው በአንድነት የሚበሩበት ወደ ግባቸው ልክ እንደሚባለው የተለያዩ ወፎች አንድ ላይ ይበራሉ እንደሚለው የእንግሊዘኛ አባባል ልክ እንደሱ ይሄ በአንድነት የምንሄድበት ጊዜ ላይ ደርሰናልና ህዝቡ ለዚህ ነው ዛሬ መበረታታት ያለበት መነቃቃት ያለበት እና መውጣትም በአንድ ድምጽ መሆን ያለበት። ህዝቡ ራሱ የጠየቀው ነገር ሲመጣ ህዝቡም ራሱ ደግሞ ለዛ ሪስፖንስ መስጠት አለበት። ሪስፖንስብል መሆን መቻል አለበት። በምን በሚያስፈልገው መንገድ ሁሉ አብሮ በመሰለፍ የሚያስፈልገውን ምክር በመስጠት የሚያስፈልገውን እርዳታ በመስጠት የሚያስፈልገውን ድምጽ በመስጠት በአካል ቦታው ላይ ከመገኘት ጋር። ምክንያቱም ይሄ ሁሉ ህዝብ እያወራን እያለ ዛሬ እናንተ በምናወራበት ጊዜ ህዝባችን እየተጨፈጨፈ ነው ያለው። አሁን ባለፈው እንደተነገረው አንድ እርጉዝ ለምጥ ላይ የነበረች እናት እሷም እንኳን በድሮን ተመታ ሞታለች ከነ ልጇ ከነ ቤተሰቡ። እንደዚሁም ህፃናትን አይለይም፣ ትምህርት ቤትን አይለይም፣ የእርሻ ማሳችን አይለይም፣ የጋማ ከብቶችን አይለይም፣ ሆስፒታሎችን አይለይም። ህዝቡ እየተመታ ነው። አሁን ደግሞ እንደገና ኢንተርኔት አጥፍቶ ምናምን እየተባለ ለሌላ ደግሞ ጥፋት እየተዘጋጀ እንደሆነ አዳዲስ መሳሪያዎችን የጦር መሳሪያዎችን ጀቶችን ለማን ይሄን የሚያደርገው ህዝቡ እንዲመታበት ነው። ደግሞ ህዝቡ ታርጌት የተደረገው አማራው ህዝብ ላይ ነው በተለይ። ስለዚህ ዝም ብለን ልናይ አንችልም። ተባብረናል። ሞር መጨመር አለበት ያ ህብረት እና ይሄን ለማለት ነው ፈልገው። አመሰግናለሁ ወንድም።
ከልብ አመሰግናለሁ አቶ ይትባረክ። እንግዲህ ያው ስለምንነጋገረው ነገር በቂ ዕውቀት ካላቸው ሰዎች መካከል ነውና በተለይ እንግዲህ እንደተባለው አሁን እየተወያየን ያለነው ሮብ ኦክቶበር 15 ከጠዋቱ 9 ሰዓት ጀምሮ በዋሽንግተን ዲሲና አካባቢ ለምትገኙ እየሞተ ላለው እየተጨፈጨፈ ላለው ለአማራ ሕዝብ ድምጽ ለመሆን እንግዲህ በዋሽንግተን ዲሲና አካባቢው የአማራ ትዕይንተ አስተባባሪን ጨምሮ ዓለም አቀፍ አማራ ህብረትን ጨምሮ 5 ድርጅቶች በጋራ የጠሩት የተቃውሞ ሰልፍን በተመለከተ ነው። በዚህ ሰልፍ ላይ በመገኘት ለወገናችሁ ድምጽ እንድትሆኑ ጥያቄ ያቀርቡ ነው። አቶ ይትባረክ በተለይ ዲያስፖራው ቀደም ሲል በርከት ባለ ቁጥር ነበር የሚወጣው፣ ዛሬ ደግሞ የሚታየው ተቃራኒ ነውና ይሄ አውቆ የመተኛት ነገር መረጃ የማጣት ነው ወይ? በአንተ በኩል ችግሩ እንዴት ነው የምታየው? አመሰግናለሁ ሀብታሙ። ወንድሜ እስክንድርም በስፋት ሄዶበታል ጉዳዩን። ነገር ግን የተለያዩ ችግሮች እንዳሉ ይታየኛል። እኔ በግሌ አንድም ምናልባት የግንዛቤ እጥረትም ሊሆን ይችላል እና የሚደርሰውን ጥፋት እየደረሰ ያለውን ችግር እና አደጋውን ከምንጩ ጀምሮ መረዳትን የመሰለ ትልቅ ሀብት ሊኖር ይገባዋል። አንድ ህብረተሰብ ለቆራጥ ዓላማ ራሱን አሳልፎ እንዲሰጥና ለግብ እንዲበቃ ለማድረግ። ስለዚህ ታሪካዊ ዳራዎችን በተለይም ደግሞ ለዚህ አሁን ላለንበት ሁኔታ ምን እንዳደረሰን ምንጩን በእውነት የምሁራንና ታዋቂ የታሪክ ባለቤቶች በእድሜም በእውቀትም ጥሩ ሀብት ያካበቱ ወገኖች የበለጠ ሊሰሩበት ይገባል። አልተሰራም ማለት አይደለም፣ የበለጠ ሊሰሩበት ይገባል። ምክንያቱም አንዳንዴ ግራ የሚያጋባ ነገር ይነሳል። ምክንያቱም የአዲስ አበባ ምሳሌ እንኳ ብንወስድ አዲስ አበባ ውስጥ ቤቱን ከጎኑ ሲያፈርስበትና ከጎረቤቱ ልጆቹን አፍሶ ወስዶ ወደ ጦር ሜዳ ሲማግድ ቤት የፈረሰበት ባለንብረት በላስቲክ ታዛ ስር እንዲኖር ሲደረግ የት እንደሚወርቅ ሳያቅ በሚቀርበት ሁኔታ ጎን ያለው ሰው እንዴት ዝም ብሎ ለማስተናገድ ይሄን ይችላል? እና በጣም አጠያቂ ነው። እንግዲህ የሚያሳየው ምልክቱን በእኔ በኩል ምንድን ነው? ምናልባት የግንዛቤ ጉድለት የችግሩን ምንጭ መነሻ በአግባቡ መረዳት ያስፈልጋል። ከታሪካዊ ዳራ ተነስቶ ከውጭም ከውስጥ የሚደረገውን ርብርቦች በተለይን ያችን ሀገርና የእምነቷን እሴቷን ሁሉ ለማጥፋት የሚደረገው ትግል በምትኩ ደግሞ የባዕድ አምልኮን በጣም አሰቃቂ ኢሰብአዊ የሆነ የዘቀጠ ከስልጣኔ የራቀ ባህልና ታሪክን በማስፈን በማንገስ የግድ ተቀብላችሁ አምናችሁ ኑሩ የሚል ስርዓት ለማምጣት የሚደረግ ትግል መሆኑን በግልጽ መረዳት ያስፈልጋል። ይኸው በአይናችን እያየ ነው። ዛሬ ጳጳሶች ኢሬቻ ሄደው ያን የባዕድ አምልኮት ስርዓት ሲፈጽሙ እናያለን። ለዚህ ምንድን ነው ምላሻችን? ይህንን ችለን ማየት እንችላለን? እንቀመጣለን? ይህን እያየን እየሰማን እና ሊቆረቁረን ይገባል። ከጎናችን የሚገደለው፣ የሚታሰረው፣ የሚሰደደው፣ የሚዘረፈው ንብረት ይሄ ሁሉ የሚጠፋው ታሪክስ አይመለከተንም? ይመለከተናል። እና በተናጠል ሲታይ እንግዲህ ዋናው የግንዛቤ ጉድለት ሊሆን ይችላል የሚል እምነት አለኝ። እዚህ ላይ ብዙ መሰራት አለበት። ሁለተኛው ደረጃ ደግሞ ስነ ልቡናን ማጠንከር ያስፈልጋል። ጨከን ማለት ያስፈልጋል ነው የምለው። ለምን ብዙዎች ይማለላሉ፣ ብዙዎች ከዚህ ስርዓት እግር ስር ይወድቃሉ። ቀደም ሲል ሀብታሙ እንደጠቀስከው ወንድሜ እስክንድር እንደጠቆምከው ብዙዎች በቀላሉ ይማለላሉ ለጊዜያዊ ጥቅም፣ ለጊዜያዊ ድሎት፣ ለሆድ፣ ለስልጣን፣ ለገንዘብ። ያ ገንዘብና ሆድ እኮ ምቾት አገር ከሌለ አይኖርም። ይህንን ቆም ብሎ ማሰብ እንዴት ያውቃል? ስለዚህ በዚህ ውስጥ የተበላሹና የተያዙ ኃይሎች ከዛ ለመውጣት ብዙ ትግል ይጠይቃል። ወይም ጽናትን፣ ድፍረትን፣ ቆራጥነትን ይጠይቃል። ይህን ስንል ደግሞ መቼም የመስዋዕትነቱ ደረጃ ሊለያይ ይችላል። ወደ ጫካ መግባት ወይ ደግሞ በሌላ መልኩ እንቅስቃሴዎችን ማድረግም ሊጠበቅ ይችላል። ነገር ግን ጨከን ብለን በዚህ ስርዓት ላይ ያለንን አመኔታ መጣል አለብን፣ ማውረድ አለብን፣ መቁረጥ አለብን። በተለይ የማለሉ ኃይሎች ማለት ነው። በድርጅትም ደረጃ ይሁን በግለሰብም ደረጃ በተለያየ መልኩ እና እነዚህ ኃይሎች የመጨከን ግዴታ ይመጥባቸዋል፣ ይጠበቅባቸዋል። ቢያስፈልግ በኢመርጀንሲ ደረጃ ለመጨከን የሚያስፈልጋቸውን ዋስትናቸውን ለማረጋገጥ የሚያስችሉ ሁኔታዎች እንዲፈጠሩ በአግባቡ ስራ ይሰራል። ምንም አይደለም እኮ ድጋፍም ስጡ ቢባል የአዲስ አበባ ያለው ወይም ሌላ ቦታ ያለው ቤታቸው ቢወሰድባቸው ወይም ቤተሰባቸው ስቃይ ላይ እንደሚወድቅ ቢያስፈራሯቸው፣ ሌሎች ጥቅሞችም ቢነሱ መጪው ጊዜ ብሩህ ነው የሚሆነው። በፍትህና በእኩልነት ላይ የተመሰረተ ስርዓት ስለሚመጣ ያ በሀቅ የተገነባ ንብረትና በሀቅ የተገኘ ምንድነው ስልጣንም ይሁን ሌላው ጥቅማጥቅም የሚመለስበት ጊዜ ይመጣል።
እርግጠኛ ነኝ። ይህንን በቆራጥነት መቀበል ያስፈልጋል። ስለዚህ በግላጭ ይህን ማድረግ አንችልም የሚሉ ካሉ በስውር ይደግፉ። ምን አለበት እንዴ? ስማቸው ተደብቆ ስማቸው ሳይገለጥ አኖኒመስ ያልታወቁ ሰዎች ተብሎ ይያዝላቸዋል። ግን ለታሪክ ይመዘገባል። ነገ እነዚህም ግለሰቦች ባለውለታዎች መሆናቸውና ፍትህና ስርዓት ሲመጣ ተገቢው የሚገባቸው ነገር እንዲሰጣቸው የሚያደረግበት ምክንያት ምንም የለም። በሌላው በኩል ግን ጨክነው ለህፃናት መገደል፣ ለእናቶች መዋረድ፣ መጥፋት፣ ለንብረቱ መውደም፣ የሀገር ልዕልና ለመደፈሩ በዓለም አቀፍ ደረጃ በዲፕሎማሲውን በማንኛውም መልኩ እንዲህ የወረደች ሀገርን እያየን ኢትዮጵያውያንን ብንል በራስ መቀለድ ነው የሚሆነው እና ይሄ የማያዋጣ ነው። ስለዚህ መጨክነን ወደ ትግሉ መግባት አለብን። በየአካባቢው ያለ ነው። በዲያስፖራውም ውስጥ ይሄ ነገር ሊጸጽተን ይገባል። በእያንዳንዷ ደቂቃ እኛ በምናነሳው አጀንዳዎች እና በምናደርጋቸው ውይይቶች፣ ውጣ ውረዶች ወቅት የሚቀጠፈው ህፃንና የሚረግፉት እናቶች፣ ብዙ ችግርና ስቃይ ሰቆቃ ውስጥ የሚወድቁት አዛውንት ደምና ሁኔታ ሊቆጨን ይገባል፣ ሊሰማን ይገባል። ቅድሚያ ለሱ መስጠት አለብን ነው የምለው እና ምልክቶች እየታዩ ነው። ጥሩ ነው። ግን በስልት በትዕግስት ይህንን አቀላጥፎ ማካሄድ ያስፈልጋል ነው የምለው። ከሁሉም በፊት ግን ጨከን እንበል ነው። ጨከን ብለን ይህን ስርዓት ስሩ እንዲበጠስ፣ ስሩ እንዲቆረጥ ማድረግ አለብን በየመስኩ ነው የምለው እና አመሰግናለሁ። ሀብታሙ ከልብ አመሰግናለሁ። የተባረክ እስክንድር፣ እንግዲህ በተለይ በእንቅስቃሴዎቹ አንዳንድ ጊዜ የተቃውሞ ሰልፍ ለምን ያስፈልጋል፣ ምን ውጤት ይመጣል ይባላል። ትላንት ግን ጠንካራ የተቃውሞ ሰልፎች በነበሩበት ጊዜ ምን አይነት ዲፕሎማሲያዊ ጫና እንደነበሩ የሚታወቅ ነው። በአንድ ጊዜ ብዙ ነገር አይምጣ እንጂ በተደጋጋሚ የሚደረጉ እንዲህ አይነት ጥረቶች ውጤት ያመጣሉ። በተለይ ደግሞ ህዝቡ አገር ቤት ታፍኗል። አብይ አህመድ ስልጣን ላይ ከወጣ ወዲህ እሱ ካልፈቀደ በስተቀር እዛ ሀገር ላይ ሰላማዊ ሰልፍ ማድረግ አይቻልም። ህዝቡ ድምፁን ማሰማት አይችልም። የተወሰኑ እንቅስቃሴ በተደረጉበትም ወቅት ምን አይነት ምላሽ እንዳለ የሚታወቅ ነውና ድምፅ ሁኑን እየተባለ ከሀገር ቤትም እየጠየቀ ነው። ሌላው ቀርቶ የፋኖ አመራሮች ሳይቀር ለህዝባችሁ ድምፅ ሁኑ የሚል ጥሪ ይቀርባልና በአንድ በኩል እንደ ምክንያት እዚህ ተቃውሞ ሰልፍ ላይ ተገኝቶ ለወገኑ ድምፅ ላለመሆን እንዲህ አይነት የሚቀርቡ ምክንያቶች አሉና በእናንተ እምነት እየተደረገ ያለው ጥረት ዲፕሎማሲያዊ ጫና ውጤት አያመጣም ወይ? በደንብ ያመጣል እንጂ አቶ ሀብታሙ፣ ህዝባችንን ያው ሞቢላይዝ ማድረግ አለብን። እንግዲህ ከዚህ በፊት በተደጋጋሚ በተለያዩ ቦታዎች ላይ እንዳልነው ዛሬ የአማራው ትግል የአልሞት ባይ ተጋዳይነት ትግል ተገፍቶ ጫካ ፋኖቻችን አርበኞቻችን ከገቡ ጊዜ ጀምሮ ምን ያህል ተገዳዳሪ ኃይል ሆኖ እንደወጣ በየጊዜው የሚታወቅ ነው። ትልልቅ መንግስታት ሳይቀሩ በፊት ይመለከቱት በነበረው እይታ አይደለም አሁን የሚያዩ። ሁሉ ጊዜ እንደምንለው እንደ መጫወቻ ነበር ያደረጉን፣ እንደ አሻንጉሊት ነበር ያደረጉን። ዛሬ ግን ኃይል አለ። ያ ኃይል ተደራጅቶ ታጥቆ እንደውም አሁን ደግሞ አንዳንድ ስህተቶች፣ ችግሮች የትም ቦታ ትግል ያጭር ጊዜ ነው የጀመረ። ትግል ውስጥ ችግር ይኖራል። ያንን ችግር እየፈቱ እየሄዱ እንደሆነ እያየን ነው። በጣም ብዙ ከጀርባ ሆነው ይሄንን ጉዳይ ወደ ትክክለኛው አቅጣጫ እንዲሄድ የሚያደርጉ ክፍሎች መኖራቸው እንደተጠበቀ ሆኖ ነገር ግን ያ ትግል ዛሬ እዚህ ደረጃ ደርሷል። ስለዚህ ይሄ ትግልን ከዛ ትግል ጋር የተናበበ እና የተመጋገበ ተግባር መከወን ያለበት ስለሆነ ይሄው ምንድነው እነሱ እዛ ህይወታቸውን እየሰው ነው፣ ላይፋቸውን በትነው፣ ልጆቻቸውን በስራቸውን በትነው፣ ንብረታቸውን በትነው፣ ቢዝነሳቸውን በትነው ጫካ ገብተው እየሞቱ እየተሰዉ ነገር ግን አሁን ነፃ ወደ ማውጣት እየተካሄደ ነው ያለው። ስለዚህ የበፊቱና የአሁኑ ጩኸትና ተቃውሞና ሰላማዊ ሰልፍ ወይም ሎቢንግ አንድ ዛሬ ሜዳ ላይ የሚደረግ ነገር አለ። ኃይል አለን ዛሬ ተገዳዳሪ ሆኖ የወጣ በሚገርም ሁኔታ። ስለዚህ ከዛ ጋር ልክ ብረት ግሎ እንደሚቀጠቀጠው የሚያስፈልገውን ሼፕ ለማስያዝ ይሄኛውም this is the right time ወጥቶ ጩኸት የማድረግ ማነው ሰላማዊ ሰልፍ የማቅረብ እንደገና ደግሞ ሎቢ የማድረግ እንደገና ለማን ለዓለም አቀፉ ማህበረሰብ የተለያዩ ተቋማት የአሜሪካንም ሆነ ሌሎች መንግስታትም በሙሉ በሚያስፈልገው ደረጃ ሁሉ መተባበር ካለብን ዛሬ ነው መተባበር ያለብን። ምክንያቱም ጊዜው የሚጠይቀው የእድገቱ ደረጃ የሚጠይቅበት ቦታ ላይ ስላለን ማለት። ስለዚህ በደንብ አድርጎ ለውጥ ያመጣል። ለውጥም እያመጣ ነው። ምክንያቱም ሰላማዊ ሰልፉ ብቻ ሳይሆን ከሱ ጋርም ደግሞ በውጭ ያለው ተቀናጅቶ እየሰራ ነው ያለው። ኮንግረሶቹ ጋር መድረስ ሆነ፣ ስቴት ዲፓርትመንት መሄድ ሆነ፣ ዋይት ሃውስ መሄድ ሆነ፣ በተለያየ ዓለም አቀፍ ተቋማት ጋር መድረስ ሆነ፣ የዓለም አቀፉን አቀናብሮ በአንድ ቋንቋ የመናገር
በጣም ብዙ ነገር እየተሰራበት ነው። ከሚታየው ጀርባ የማይታየው እንቅስቃሴ እንዳለ ታሳቢ ሆኖ ነገር ግን አሁን እዚህ ቦታ ላይ ሮብ የተጠራው ሰላማዊ ሰልፍ ላይ እነዚህን ነገሮች ሁሉ አይተን ለወንድሞቻችን አይደለም እነሱ ለምን ዝም አላችሁ ብለው እኛ ራሳችን በራሳችን አነሳሽነት የምታውቀው ነው። አቶ ሀብታሙ ለውጭ ቅድም ስትለው ነበር በጣም ኃይለኛ የሆነ እንቅስቃሴ ነበር እና በተለይ በዚህ በአራቱ ዓመት ነው እየቀነሰ የመጣ። አሁን ግን ያንን ሪቨርስ እያደረግን እየሄድን ስለሆነ በዚህም ደግሞ ከዚሁ ጋር አያይዤ ወንድሜ ሀብታሙ ምናልባት ድርጅቶቹን ስም መጥቀስ ያስፈልግ እንደሆነ በዚህ ጉዳይ ላይ አንድ ሆነን የቆምነው የአማራ ዲያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ እነዚህ ባንድ ላይ ቆመዋል። ለዚህ ደግሞ በሚገርም ሁኔታ 12ቱ እነዚህ ሚዲያ ካውንስል የሚባሉት 12 ጥምረት ድርጅቶች ነው ሚዲያ ያሉበት አንተም ራስህ የህብር ሚዲያ እዛ ውስጥ አለ። ሌሎቹም እንዳሉት እነ ሮሃም እነ 251 እና የመሳሰሉት ሁሉ እዛ ውስጥ ያሉት ይሄ ጉዳያችን ነው፣ የኛ ጉዳይ ነው፣ እናንተ ለማኝ ልትሆኑ አይገባም፣ እኛ ተለማኝ፣ ስለዚህ ኃላፊነት አለብን። እሱም ብቻ እነዚህም ብቻ አይደሉም። እንደገና ደግሞ ከዚህ ውጪ ያሉት ለምሳሌ የዘውዱ ሚዲያ፣ ኢትዮ ፎከስ፣ ኤምኤስ ሚዲያ፣ አዲሱ ሚዲያ፣ አዲስ ድምጽ እነዚህ የመሳሰሉት ሁሉ በግራና በቀኝ ጉዳያችን ነው ብለው አሁን ቅድም ለጠየቀኝ ጥያቄ አንዱ በዋሽንግተን ዲሲ አካባቢ ሜትሮፖሊታን አካባቢም ሆነ በዓለም አቀፍ ደረጃ ዛሬ ዓለም እጃችን ላይ ነች ያለችው። የመረጃ ችግር አለብን ብዬ ነው ያላምን። ምክንያቱም ዶሚኔት ያደረገው እሱ ነው አይደለም፣ ኒውስ ነው። ብዙ በቲክቶክ ሆነ የሚሰማው ይሄው ነው፣ በፌስቡክ ሆነ ይሄው ነው፣ በሚዲያ ሆነ ይሄው ነው፣ በዩቲዩብ እንደዚሁም በመሰሉ በኢንስታግራም በትዊተር በሁሉም እና የመረጃ እጥረት አይመስለኝም ያለው ለማለት ነውና ዛሬ ይሄ ሁሉ ህብረት እነዚህ 5 ድርጅቶች ጋር አብሮ ለመስራት እና የሞከረ ባለበት ጊዜ የበለጠ እንቅስቃሴው ማደጉን ነው የሚያሳየው፣ ወደሚቀጥለው ደረጃ ላይ መድረሱ ነውና በዚህ አጋጣሚ አቶ ሀብታሙ አንተንም ሆነ የሚዲያ ካውንስል እንደዚሁም ቅድም የጠቀስኳቸውን እነ ዘውዱን እነ ኤምኤስን እነ አዲሱ ሚዲያ አዲስ ድምጽ እና ኢትዮ ፎከስ እነዚህ ሁሉ ላደረጉት ትብብር በጣም በትጋት እና ዝም ብሎ ማሰማት ብቻ አይደለም ማስታወቂያችን ምክክር ሁሉ እያደረግን ያለ ነው። ወደፊት ምን አይነት አጀንዳ እንቅረጽ የሚለው ይሄ ጠላትን ያስደነግጣል፣ ወዳጅን ደስ ሊል ይገባዋል። ምክንያቱም ህዝቡ የጠየቀው ነገር ምላሽ እያገኘ ስለሆነ ህዝቡ ለጠየቀው ነገር ምላሽ ሲመጣ ማሳየት የሚችለው አንዱና ትንሹ ነገር በጣም ትንሹ ነገር ሰላማዊ ሰልፉ ላይ መገኘትና ለዚህ ለሚጨፈጨፉት ህዝባችን ለሚጨፈጨፈው ወገናችን ኢንዲስክሪሚኔትሊ ሴት፣ ወንድ፣ ሽማግሌ፣ ቄስ፣ ቤተክርስቲያን፣ የንግድ ቦታ ማንኛውም ሳይለይ ዝም ብሎ እያወደመ ኢንፍራስትራክቸርን ህዝብን እየጨፈጨፈ ኢንፍራስትራክቸርን እያወደመ አገር በማዋለድ ሂደት ውስጥ ያለውን ይሄ ፋሽስት ስርዓት መቃወም ምንም አጠያያቂ አይደለም ለማለት ነው። አመሰግናለሁ። ከልብ አመሰግናለሁ አቶ ይትባረክ። እንግዲህ ያው አንዱኑ ሲባል ነበር 5 ድርጅቶች በጋራ መታችሁ ይህን የተቃውሞ ሰልፍ እያስተባበራችሁ እየጠራችሁ ይገኛል። እንግዲህ በዲሲና አካባቢው ለሚገኘው ህዝብ ትላንት አንድ ካልሆናችሁ የተለያዩ ምክንያቶች እንደተባለው ነው እንግዲህ አውቀው የተኛ ካልሆነ በስተቀር በአሁኑ ወቅት ኢትዮጵያ ውስጥ እየተካሄደ ያለው በተለይ ደግሞ በአማራ ህዝብ ላይ እየደረሰ ያለውን መከራና ችግር በተመለከተ ምን ያህል በሺ የሚቆጠሩ ሰዎች ያለበደላቸው በአማራ ማንነታቸው ሳቢያ የፖለቲካ እስረኛ ሆነው የህሊና እስረኛ ሆነው ጋዜጠኞች፣ ማህበራዊ አንቂዎች፣ ፖለቲከኞች፣ በምክር ቤት አባላት ሁሉ ፍዳቸውን እያዩ ያለበት ሂደት አለ። በቀጥታ ደግሞ ጦርነት የተከፈተበት ህዝብ ምን አይነት መከራ እንደሚደርስበት ይታወቃልና ሮብ ኦክቶበር 15 ከጠዋቱ 9 ሰዓት ግማሽ ቀን ላልሞላ ጊዜ በዋሽንግተን ዲሲና አካባቢው የሚገኙ ኢትዮጵያውያን አሜሪካ ውጭ ጉዳይ መስሪያ ቤት ፊት ለፊት ስቴት ዲፓርትመንት የተጠራው ተቃውሞ ሰልፍ ላይ እንዲገኙ በእናንተ በኩል የምታደርጉት ተጨማሪ ጥሪ አለ ወይ? እስቲ አንዱኑ ሲሏችሁ ለነበረው የእርስዎ ምላሽ ምንድን ነው? አመሰግናለሁ ሀብታሙ። በስፋት ወንድሜ እስክንድር አብራርቶታል። ዋናው ነገር በዕለት ዕለት ይህንን ትዕይንተ እና የተቃውሞ እንቅስቃሴ ለማደራጀት በሚደረገው ጥረት ውስጥ አንዳንድ ጆሯችንን ሰጠን የምናዳምጣቸው ነገሮች አሉ። አዎ ሊገባል፣ ማዳመጥ አለብን። እኛም ደግሞ መፍትሄውን መጠቆም ይኖርብናል። ቀደም ሲል ግን እንዳልነው ትልቁ ነገር ጨከን ማለትን ነው። ጨከን
ብሎ ለሚጠፋው ህይወት ለሚወድመው ውድመት ገና ደግሞ ወደፊት ለመገንባት የሚጠበቅብንን ውጣውረድ ድካም ይህን ሁሉ ግምት ውስጥ አስገብተን የዕለት ጥቅምና የዕለት ስሜታችንን ትንሽ ቆጠብ ብናደርግ የሚል ጥቆማ እየሰጠን ያለ ነው። ምሳሌ አሁን አንድ ቦታ ላይ ታላቅ የተቃውሞ ሰልፍ ጥሪ በቅርቡ በጀግኖቻችን የአፋብኃ የወሎ ምኒልክ ዕዝ የተካሄደውን አካባቢን ነጻ የማውጣት አስደናቂ ግስጋሴ መመከትና መቋቋም ያቃተው ሽንፈትና ውርደትን እየተከናነበ የሚገኘው ፋሽስቱ የኦህዴድ ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን በድሮን በተዋጊ ጀቶችና በከባድ አውዳሚ ጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል። በዚህም ሕፃናትን፣ እናቶችንና በአጠቃላይ ንጹሐን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ሕክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል። በግፍ ከተገደሉትን መካከል አንዲት በምጥ ላይ የነበረች እናትና አስታማሚ ቤተሰቦቿ ይገኙበታል። በዲያስፖራ የምንገኝ ኢትዮጵያውያን በሙሉ ይህንን እኩይ ዘረኛና ፋሽስታዊ አገዛዝና ተግባር አምርሮ መቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምጻችንን የማሰማት የዜግነት ኃላፊነት አለብን። ስለዚህም ዝርዝራቸው ከታች የሚገኙት 5 አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል። በዚሁ ሰልፍ ለፍትህና ለዜጎች ሰብአዊ መብት መከበር የቆሙ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ለወገኖቻችን ድምፅ እንድንሆን በአጽንኦት እናሳስባለን። ቀን ሮብ ኦክቶበር 15 2025፣ ቦታ ስቴት ዲፓርትመንት፣ አድራሻ 2201 ሲ ስትሪት ኖርዝ ዌስት ዲሲ 20451፣ ሰዓት 9 AM። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የሰልፍ አዘጋጆች የአማራ ዲያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ። ተስፋ ሊጭር የሚችል ነው። በዓለም አቀፍ ደረጃም የፋኖ እንቅስቃሴ፣ የአማራው ህዝብ እንቅስቃሴ፣ የኢትዮጵያ ሁኔታ ትልቅ ትኩረት እንደተሰጠው እና በሌላው አንጻር ደግሞ ለዚህ ችግር መባባስ የራሳቸውን አስተዋጽኦ የሚያደርጉ በጊዜያዊ ጥቅምና በዓለም ባለው በዚህ በቢዝነሱ ምክንያት የከባባድ መሳሪያዎችና ድሮኖችን በሽያጭ በተሰጠውም በስጦታም ለሚያቀርቡ ለዚህ ለፋሽስት ስርዓት የሚያቀርቡትንም መንግስታት፣ ድርጅቶች ሁሉ ቀረብ ብሎ ማየት ያስፈልጋል። በዛ ውስጥም የምናደርገውን ሰላማዊም ሆነ ተጽዕኖ በሌላም መልኩ ትንሽ ነቃ ብለን ማየት ያስፈልጋል። ይህንን መገንዘብ ይኖርብናል። በተረፈ ግን በትልቁ መታየት ያለበት አደራ የምንለው ዛሬ ወጥተን መጫዋችንን እና መቃወማችንን ብቻ ሳይሆን እየተጠቁ ላሉትና ለተጠቁት ወገኖች ሁሉ ነገ ተደራሽ የሚሆነው ያው የኢትዮጵያዊውና አማራው ህብረተሰብ ነው። ለዚህ ዝግጅት ማድረግ አለብን እና ለዚህም ተደራሽ እንድንሆን አእምሯችንንና ሆዳችንንም ሁለምተናችንን ሰፋ አድርገን እንድንዘጋጅ የሚያስችል መድረክ በየደረጃው የተፈጠረ ስለሆነ ኑና እዩ፣ አረጋግጡ፣ ሀሳባችሁን ስጡን፣ ሀሳባችንን አዳምጡት፣ አላምጡት። ቅሬታም ሆነ ገንቢ ሀሳብን ምንጊዜም በመቀበል ይህ ትግል ከዳር እንዲደርስ ለማድረግ የበኩላችንን ጥረት እያደረግን ነው። እኛም በመጠኑም ቢሆን መስዋዕትን እየተከፈልን ነው። ይህ ሊገባችሁ ይገባል። ሌሎቻችሁም እንግዲህ በዚሁ መሰረት እንድትጠናከሩ፣ በዕለቱ እንድትገኙ፣ ባትገኙም ይህን መልእክት በየቦታው በማሰራጨት በኩል ሀሳቡን በማካፈል በኩል እንድትተባበሩ፣ ስለ ችግሩ መንስኤና ውጤት አደጋው ወደፊት ደግሞ ምን ሊያመጣ ይችላል የሚለውንም ከአሁኑ አብረን እየተገነዘብን እንድንሄድ ሁላችንም አእምሯችንም አንደበታችንን ክፍት ማድረግ ይኖርብናል። ለምትሳተፉት፣ እስከዛሬ ለተሳተፋችሁት፣ አሁንም ለመሳተፍ ለተዘጋጃችሁት ሁሉ ክብር ይስጥልን እላለሁኝ። አመሰግናለሁ። ሀብታሙ ከልብ አመሰግናለሁ። ስንወያይ የቆየ ነው እንግዲህ ሮብ ኦክቶበር 15 ከጠዋቱ 9 ሰዓት ጀምሮ በአማራ ህዝብ ላይ እየደረሰ ያለውን ጥቃት ለመቃወም 5 ድርጅቶች ቀደም ሲል ተጠቅሷል። እንግዲህ የዲሲ ግብረ ኃይል፣ በዋሽንግተን ዲሲና አካባቢ የአማራ ትዕይንተ ህዝብ አስተባባሪ፣ ዓለም አቀፉ አማራ ህብረትን ጨምሮ 5 ድርጅቶች በጋራ የጠሩት የተቃውሞ ሰልፍ ነው። በዚህ ሰልፍ ላይ የአሜሪካ ውጭ
ጉዳይ ሚኒስቴር ስቴት ዲፓርትመንት ፊት ለፊት ከ9 ሰዓት ጀምሮ ተገኝታችሁ ድምጻችሁ እንድታሰሙ ጥሪ ያቀርበዋል። እንግዲህ ዲያስፖራው ከወቀሳ ጎን ለጎን እንግዲህ የአብይ ኮሚሽን ወደ ዋሽንግተን ዲሲ ከመጣ ጀምሮ አሁን ዛሬ በቅርቡ እስከ ለንደን ድረስ በስቶክሆልምም በካናዳም እንደዚሁ ተቃውሞ እየገጠመው ነው። አገር ቤት ህዝቡን ሁሉ አፍነው አወያየና አጀንዳ ሰበሰበን ሲሉ የነበረውን በውጪ እነማን እንደሆኑ እየተጋለጡና አብይና ጓደኞቹ በፈጸሙት የጦር ወንጀል ለፍርድ እንዲቀርቡ የሚደረግ እንቅስቃሴ አለና እነዚህን ሁሉ በትኩረት ማየት ይገባል። በጋራ ድምጽ ማሰማት ይገባል። እንግዲህ የሰልፉ ግብረ ኃይል አስተባባሪ ሊቀመንበር አቶ እስክንድር ገድሉና የዚሁ ኮሚቴ አባል አቶ ይትባረክ ኃይሉ ለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን አቶ ሀብታሙ። እናመሰግናለን። እኛም አቶ ሀብታሙ እና የህብር ሚዲያ በየጊዜው በተለያየ ጊዜ አባበን ቢዮንድ ይሉታል ፈረንጆቹ ለሆነው አገልግሎትህ፣ ምክርህ እና እንደዚሁም ማበረታቻ ስለምሰጠን ከልብ እናመሰግናለን። በዚህ ትግል ውስጥ ከፍተኛ ሚና እየተጫወታችሁ እንደሆነ ግልጽ ነው። ለዚህም እዚህ በአምስቱ ስብስብ ስም ከልብ እናመሰግናለን። እግዚአብሔር ያክብርልን። አሜን። እግዚአብሔር ይስጥልን። ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።